ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንኳን በሰላም መጣችሁ። ዛሬ ደግሞ በእንግሊዘኛ ቪዲዮአችን ተገናኝተናል። እንግሊዘኛ ቪዲዮ ደግሞ ሲ የምትባል ፊደል አለች። እቺ ሲ የምትባል ፊደል ደግሞ ብዙ ድምፅ አላት። ለምሳሌ እንደ ከዘር፣ እንደ ሰሽ፣ እንደ ሰዘር፣ እንደ ሻ፣ እንደ ሺና እንደ ሼ፣ እንደዚያውም ደግሞ እንደ ቸም እንደ ችም ትነበባለች። ይህ ድምፅ መቼ ነው የሚወጣው? እንዴት ይነበባል? መቼስ ይነበባል? ከቃላት መጨረሻ ላይ መጀመሪያ ላይ ሲመጣ ወይስ መካከል ላይ ሲመጣ እንዲሁም ማን ተከትሏት ሲመጣ እንደዚህ አድርገን እቺን ድምጽ ታወጣለች የሚለውን በሰፊው እናያለን። ቪዲዮአችን ላይክ በማድረግና ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በማስቀመጥ ጥያቄም ካላችሁ ጥያቄያችሁን አስቀምጡልኝ እመልስላችኋለሁ። ቪዲዮ ቻናላችን ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ድረስ እንድታዩ እናንተም ተጠቀሙበታላችሁ እኔም እጠቀምበታለሁ እስከ መጨረሻው ድረስ ታዩት ማለት ነው። አብሮነታችሁ እንዳይለየን። አሁን ወደ ትምህርታችን ስንገባ እንግዲህ ከመጀመሪያው ምንድነው እንደ ከምትነበብበትን እናያለን። ያ ማለት እንደ ከብቻ ሳይሆን እንደ ከዘር የምትነበብበት እናያለን። ይሄን ድምጽ ምን እንለዋለን? በሌላ አባባል ሃርድ ሲ ብለን እንጠራዋለን። ጠንካራ ሲ ማለት ነው። ያ ማለት ሃርድ ሲ ብለን እንጠራዋለን። ይሄ መቼ እናነባዋለን ስንል መካከል ላይ የሚሆን መጨረሻ ላይ የሚሆን እንዲሁም መጀመሪያ ላይ የሚሆን ከወርዱ ማለት ነው። ሲ ከኢ ከአይ ከዋይ እና ከኤች በስተቀር ያሉ ፊደሎች እነዚህ ፊደሎች ያ ማለት 21ዎቹ ማለት ነው ሲከተሉት እንደማን እናነባለን? እንደ ከዘር እናነባለን ማለት ነው። ምሳሌ ብናይ ከዚህ ላይ ብታዩት ሲ አለ፣ ኤ አለ፣ ቲ አለ። ስለዚህ ሲን ማን ተከትሏታል? ኤ ተከትሏታል። ስለዚህ በዚህ ጊዜ እንደማን ትነበባለች? እንደ ከ ትነበባለች፣ እንደ ከዘር ትነበባለች ማለት ነው። ነገር ግን እዚህ ላይ ደግሞ የኤ ድምጽ እንደ ከዘር ለማንበብ የኤ ድምጽ ይወስናል። ስለዚህ ኤ ከሁለት ተነባቢ መካከል ስለመጣ ምን እናደርገዋለን? ሾርት እናደርገዋለን ማለት። ስለዚህ ኤ ከዚህ ላይ አ ስለሚሆን ክ አ ት ካት ብለን እናነባለን ማለት ነው። ለምን? ከሁለት ተነባቢ መካከል ኤ ስለመጣ አ ይሆናል። ሲ ደግሞ ኤ ስለተከተለው ሃርድ ሲ ይሆንና እንደ ከዘር ስለሚነበብ የከአራተኛ ድምጽ ካት ብለን እናነባለን ማለት ነው። ካት ብለን እናነባለን። ወደ ቀጣይ ስንት ደግሞ ዩ አለ። ሲ እና ዩ ተከትሎታል። አሁን ከዘረዘርናቸው ከአራቶቹ ውጭ ነው። ያ ማለት ከኢ ውጭ ነው፣ ከአይ ውጭ ነው፣ ከዋይ እና ከኤች ውጭ ነው። ስለዚህ ሲ እዚህ ላይ ምን ትሆናለች? እንደ ከ ትነበባለች። ከት ብለን እናነባለን። ዩ ከዚህ ላይ ከሁለት ተነባቢ መካከል ከመጣ ሾርት ይሆንና እንደ አ ስለሚነበብ ክት ስለምንል ከት ብለን እናነባለን። ካት ስንል ድመት፣ ከት ስንል ደግሞ መቁረጥ ማለት ነው። ወደ ሶስተኛዋ ጋር ስንል ደግሞ ሶስተኛዋ ጋር ደግሞ መጨረሻ ላይ ስትመጣ ያ ማለት ምንን አናባቢም ተነባቢም ካልተከተላትና መጨረሻ ላይ ከመጣችላቸው ሲ ምን ትሆናለች? እንደ ከዘር ትነበባለች። እንደ ከዘር ሁና የከስድስተኛ ድምጽ ያ ማለት ፎኔክሱን ተዋጣና ክ ብለን እናነባታለን ማለት ነው። አሁን ይህን ስናነበው ምንድነው የምንለው? ሚውዚክ እንላለን ማለት ነው። ሚውዚክ እንላለን። ስለዚህ ሲ ምን ትሆናለች? ኪ ትሆናለች። ሃርድ ሲ እንላትና ሚውዚክ እንላለን። ሙዚቃ ስንል ሚውዚክ ብለን እናነባለን ማለት ነው። ወደ ቀጣዩ ስነድ ሲ ሁለት ቦታ ላይ መጣለች። መጀመሪያ ኤን ተከትሏታል ከዚህ ላይ ማለት ነው። ከዚህ ላይ ደግሞ መጨረሻ ላይ ነው የመጣች። ስለዚህ ከዚህ ላይ ሁለቱም ድምጽ ላይ ተመሳሳይ አላት። ሁለቱም ቦታ ላይ ተመሳሳይ ድምጽ አላት። ያ ማለት ከመጀመሪያው ኤን ስለተከተላት ስድስተኛ ድምጽ ወይም ፎኔክስ ነው የምትሆነው። መጨረሻ ላይ ደግሞ አናባቢም ተነባቢም ስለሌላት ኪ ነው የምትሆነው። ይህችን ፎኔክስ ነው የምትሆነው። ስለዚህ ፒክ ነው የምንለው። ፒክ ምክንያቱም ኤን ነው የተከተላት። ኤን ደግሞ ተነባቢ ስለሆነች ማንኛውም ተነባቢ ከተከተለው ምን አይነት ድምጽ ይኖረዋል ማለት ነው? ስድስተኛ ድምጽ ወይም ፎኒክስ ይኖረዋል ማለት ነው። ስለዚህ ፒክ ከዚያ ኒክ ነው። ፒክ ኒክ። ስለዚህ ሁለቱም ቦታ ላይ ሲል ክ ብለን እናነባለን ማለት ነው። ፒክኒክ መዝናናት ወይም ደግሞ ሽርሽር ፒክኒክ እንላለን። ወክ ስንል ፒክኒክ እንላለን ማለት ነው። ስለዚህ ሲ ግን ሁለቱም ቦታ ላይ ምን አደረግናት? እንደ ከዘር አነበብናት። ያውም ምን አድርገን? ፎኔክስ አድርገን ስድስተኛ ድምጽ ማለት ነው። ኤን ስለተከተላትና መጨረሻ ላይ ስለመጣች። ወደ ቀጣዩ ሰነድ
ሁለት ቦታ ላይ ሲም ሁለት ቦታ ላይ መጣለች። አሁንም ከዚህ ላይ ኦ ተከትሏታል፣ ከዚህ ላይ ደግሞ ቲ ተከትሏታል። ስለዚህ ኦም ቲም ሲከተላት ሃርድ ሲ ትሆንና እንደ ከዘር ትነበባለች ማለት ነው። ስለዚህ ከዚህ ላይ ግን ኦ አብራ መነበብ ስላለባት ኮ እንለዋለን። ኪኦ ከዛ ንታክት ይህን ስናነበው ኮንታክት እንላለን። ኮንታክት ሲ ሁለት ቦታ ላይ ያለች ሲወርድ ላይ ማለት ነው። ስለዚህ ሁለቱም ቦታ ላይ እንደ ከዘር እናነባታለን፣ ኮንታክት እንላለን ማለት ነው። ስለዚህ ኮንታክት ስንል ግንኙነት ወይም መገናኘት፣ ኮንታክት ሚቲንግ ኮንታክት እንለዋለን። ቻት ስናደርግ ኮንታክት እንለዋለን ማለት ነው። ስለዚህ ሲን ሁለቱም ቦታ ላይ እንደማናነበብናት እንደ አነበብናት ሃርድ ሲ ብለን እንጠራታለን ማለት ነው። ቀጣይ እንደ ሰ የምትነበብበት ነው። እንደ ሰዘር የምትነበብበት ወይም ሲመጣ ሶፍት ሲ የምትሆንበት እንደ ሰዘር የምትነበብበት ሶስቱ ፊደል ሲከተላት፣ አንደኛ ኢ ሲከተላት፣ ሁለተኛ አይ ሲከተላት፣ ሶስተኛ ዋይ ከተከተላት በዚህ ጊዜ እንደ ከዘር አትነበብም። እሺ እንደማን እናነባታለን? እንደ ሰዘር እናነባትና ሶፍት ሲ ብለን እንጠራታለን። ይኸው ከዚህ ላይ ማን የተከተላት? ኢ ነው የተከተላት። ስለዚህ ኢ ተከተላትና ኢ ደግሞ ከሁለት ተነባቢ መካከል ከሲና ከኢን መካከል ስለመጣ ሾርት ስለሚሆን ምን እንለዋለን ማለት ነው? ሴንት እንላለን ማለት ነው። ሴንት ነው፣ ኬንት አይደለም። ኬንት አይሆንም፣ ሴንት ነው የምንለው። ለምን? ሲ ምን ስለሚሆን? ሶፍት ስለሚሆን። ለምን ሶፍት ይሆናል? ኢ ስለተከተለችው ማለት። ስለዚህ ሴንት ብለን እናነባለን። ሳንቲም ስንል ሴንት እንላለን ማለት ነው። ቀጣይ አሁንም ስንሄድ ሲ አለ፣ ኢ አለ፣ ኤል ኤል አለ። ስለዚህ ዳብል ኤል ኤል ቢመጣ አንድ ድምጽ ነው የምናወጣለት፣ ል ብለን ነው የምናነበው። ኢ ግን ከዚህ ጋር ስትወጣ ሲ ሶፍት ትሆንና ምን እንላለን? ሴል ብለን እናነባለን ማለት ነው። ሴል ብለን እናነባለን። ስለዚህ ሴል ስንል ህዋስ ማለታችን ነው። ኢ ግን ምን ትሆናለች? ሾርት ትሆናለች። ሲ ደግሞ ኢ ስለተከተለቻት ሶፍት ሲ ትሆንና ምን ትሆናለች ማለት ነው? እንደ ሰዘር ትነበባለች። ስለዚህ ሴል ብለን እናነባለን ማለት ነው። ወደ ቀጣዩ ስንሄድ ኤፍ አለ፣ ኤ አለ፣ ሲ አለ፣ ኢ አለ። ስለዚህ አሁንም እዚህ ላይ ማን ተከትሏታል ሲል ማን ተከትሏታል? ኢ ተከትሏታል። ነገር ግን መጨረሻ ላይ ስለሆነች ኢ አትነበብም፣ ሳይለንት ትሆናለች። ማጂክ ሳውንድ ነች ማለት ነው። ስለዚህ ሲ ግን ምን ትሆናለች? ሶፍት ትሆናለች፣ እንደ ሰዘር ትነበባለች ማለት ነው። ኤ ግን ምን ትሆናለች? ኤ ደግሞ እዚህ ላይ ሎንግ ትሆንና እንደ ኤ ትነበባለች። ስለዚህ ፌስ እንላለን። ፌስ ስንል ደግሞ ምን ማለታችን ነው? ፌት ማለታችን ነው ማለት ነው። ስለዚህ ሲ ግን ምን ትሆናለች? ሶፍት ሲ ትሆናለች። ከዚህ ላይ ሲ ነው የምትሆነው። ሲ ወደ ቀጣዩ ስንድ ኢ ነው የተከተላት። ስለዚህ ኢ ሲከተላትም ሶፍት ትሆንና ምን እንላለን ማለት ነው? ሲ ነው የምንለው። ሲ እቺ አሁን ከዚህ ላይ ይቺ ሁለቶቹ አንድ ላይ ተደራርበው ስለመጡ ቫውል ቲም ስለሆኑ አይ ሳይለንት ሆንና ኢ ሎንግ ነው የምትሆነው። ስለዚህ ኢ ሎንግ ከሆነች ደግሞ ከሷ በፊት የመጣው ምን ተነባቢ ሶስተኛ ድምጽ ነው የሚሆነው። ስለዚህ ሲ ምን ትሆናለች? እንዳለ ሲ እንላትና ሲሊንግ ብለን እናነባለን ማለት ነው። ይህን ወርድ ሲሊንግ ብለን እናነባዋለን። ሲሊንግ ማለት ደግሞ የቤት ጣሪያ ስንል ሲሊንግ እንላለን ማለት ነው። ቀጣይ ስንሄድ ማን አለ? ሲን ማን ተከትሏታል? ዋይ ተከትሏታል። ስለዚህ ዋይ ሲከተላትም ሲ ትሆንና እንደማን ትነበባለች? እንደ ሰዘር ትነበባለች። አሁን እዚህ ላይ ዋይ ምንድነው የሚሆነው? አይ ነው የምንለው። ዋይን እንደ አይ ነው የሚነበበው። ሎንግ ነው፣ እንደ አይ ሎንግ ነው የሚወጣው። ስለዚህ ሳይክል ነው የምንለው። ሳይክል ነው፣ ካይክል አንለው። ሲ ሃርድ አይሆንም፣ ሳይክል እንላለን ማለት ነው። ስለዚህ ሳይክል ስንል ምንድነው? ሲን ምን አደረግናት? እንደ ሰዘር አነበብናት፣ ሶፍት ሆነች ማለት ነው። ቀጣይ ስንድ አይ ሲከተላት ሲን አይ ሲከተላት ሃው ካን ቱ ፕሮናውንስ ኢት እንዴት አርያ ነባታለው ነው። ስለዚህ ሲ ሲከተላትም እንደ ሰዘር ነው የምትነበበው፣ ሶፍት ሲ ትባላለች ማለት ነው። ስለዚህ ከዚህ ላይ ማን መጥቷል ማለት ነው? ሲና አይ ካንድ ላይ መጥቷል። ስለዚህ ሲ እንለና ሲቲ ብለን እናነባለን ማለት ነው። ሲቲ ስንል ከተማ ባያላታችን ነው። ስለዚህ ማንን ሶፍት አደረግናት? ሲን ሶፍት አደረግናት፣ እንደ ሰዘር አነበብናት። ያ ማለት አይ ተከተላት ማለት ነው። ወደ ቀጣዩ ስንሄድ አሁን ምን አለ? ሲ አይ አለ። ከዚህ ላይ ሁለት ሲ አለ። ሁለት ሲ ሲኖር ከመጀመሪያው ከዚህ ላይ ሲ ሶፍት ሲ ይሆናል፣ እንደ ሰዘር ይነበባል። ከዚህ ላይ ግን
ሃርድ ሲ ነው የሚሆን፣ እንደ ከዘር ነው የሚነበበው። ስለዚህ ምን ይሆናል ማለት ነው? ሰርክል ነው የምንለው። ሲ አንላትም። ለምን? ይችኛዋ አይና አር ከአንድ ላይ ሲመጡ አር ተብሎ ነው የሚነበቡት፣ አር ኮንትሮል ስለሚሆን። ስለዚህ አይ ከዚህ ላይ ኢ አትሆንም፣ አ ነው የምትሆነው። በዚህ ምክንያት ሰ ትሆናለች ማለት ነው። የሰው መጀመሪያ ድምፅ ሰ እንላለን። ሰርክል ነው፣ ሰርክል። ሁለተኛዋ ግን ኤልን የተከተላት ሃርድ ትሆንና ኪ ትሆናለች፣ ሰርክል እንላለን ማለት ነው። ቀጣይ ብንዳውንም ሲና አይ ከአንድ ላይ መጣው ለዚህ መጨረሻ ላይ ማለት ነው። ስለዚህ ሲ ምን ትሆናለች? ሶፍት ትሆናለች። ፔንሰል ብለን እናነባለን። ፔንሰል እንላለን ማለት ነው። ፔንሰል እንላለን። ስለዚህ አይ ምን ትሆናለች? ሾርት ትሆናለች። ሲ ደግሞ ሶፍት ትሆናለች። እዚህ ጋርም ስንመጣ ሲና አይ መጥቷል። ስለዚህ ሲ ነው የምንለው። ሲኔማ፣ ሲኔማ እንላለን ማለት ነው። ኦኬ ሲኔማ እንላለን ማለት ነው። ስለዚህ ሲኔማ ስንል ሲን ምን አደረግናት? ሶፍት አደረግናት ማለት ነው። ወደ መጨረሻው ስንሄድ መጨረሻ ዋይና ሲ መጥተዋል። ስለዚህ ዋይ ሲከተላት ሶፍት ስለምትሆን እንደ ሰዘር ትነበባለች። ስለዚህ ፋንሲ ብለን እናነባለን ማለት ነው። ፋንሲ እንላለን። ስለዚህ እነዚህ ምንድን ናቸው ማለት ነው? እነዚህ በሙሉ እንደ ሰዘር የሚነበቡበት ናቸው ማለት ነው። ከመጀመሪያው እንደ ከሚነበብበት። እሺ ወደ ቀጣይ ስነድ ደግሞ ቀጣይ ደግሞ የምናገኛት ምንድነው? መጀመሪያ እንደማን የምትነበብበትን ነው? እንደ ሻ የምትነበብበትን ነው። ሲመጣ እንደ ሻ መቼ ትነበባለን ካልነ ከሲ በኋላ ማን ከመጣ? ኤና አይ ከመጣ። ከዚህ በኋላ ኤና አይ ከመጣላችሁ በዚህ ጊዜ ሲ እንደ ከማትነበብም እንደ ሰም አትነበብም። ስለዚህ ማን ትሆናለች? እንደ ሼ ትነበባለች ማለት ነው። እንደ ሼ ትነበባለች። ነገር ግን ይሄኛውን በሌላ አባባል ምን ብለን እንጠራዋለን? ትራይግራፍ እንለዋለን። ትራይ ማለት ስሪ ማለት ነው። ግራፍ ማለት ሌትር ወይም ምልክት ማለት ነው። ስለዚህ ሶስት ፊደሎች መጣው ከአንድ ላይ አንድ ድምጽ ማውጣት ማለት ነው። ስለዚህ አሁን ይህን ስናነበው ስፔሻል ነው የምንለው። ስፔሻል እንላለን። ስለዚህ ሻ የሆነችው የትኛዎች? እነዚህ ሶስቶች አንድ ላይ ናቸው ሻ የሆኑት። ስለዚህ ሲ ቫውልቲም በሚለው ወይም ሁለት አናባቢዎች ከአንድ ላይ ሲመጡ ድምጿ ይቀየራል ማለት። ስለዚህ እዚህ ላይ አሁን እንደ ሻ ነው የምናነበው። ስፔሻል ብለን እናነባለን። የተለየ ነገር ወይም ምርጥ የሆነ ነገር ስናገኝ እሱንን የተለየ ለማለት ስፔሻል እንላለን ማለት ነው። ለምሳሌ ስፔሻል ምግብ ቤት፣ ስፔሻል ክትፎ የሆነ ነገር ታያላችሁ። ስለዚህ ስፔሻል ማለት የተለየ ለየት ያለ ማለት ነው። ሶ ወደ ቀጣይ ብንዳ አሁንም ማን አለ? አይና ኤ ያለ። ከዛ ደግሞ ከነሱ በፊት ደግሞ ሲ አለች። ሲ አይና ኤ ያለ። ከዚህ ላይ ሲ አይና ኤ ሻ ብለን እናነባውና ሶሻል እንላለን ማለት ነው። ይህን ስናነበው ሶሻል እንላለን። ሶሻል እንላለን። ማህበራዊ ስንል ሶሻል እንላለን ማለት ነው። ይሄኛው ደግሞ ሲ አይ እና አይ አለ። ሲ አይ እና ኤ አለ። ስለዚህ ከዚህ ላይ ሻ ይሆንና ኦፊሻል እንላለን ማለት ነው። ኦፊሻል እንላለን። ይህ ታዋቂ ወይም ፐብሊክ የሆነ ነገር ወይም ታዋቂ ነገሮችን ኦፊሻል እንላለን። ታዋቂ ማለት ነው። ሌላ ደግሞ ምን አለ? ፋይናንሻል እንላለን። ሻል። ስለዚህ ሲ ኤ አይ እና ኤ አለ። ሻ ብለን እናነበና ፋይናንሻል እንላለን። ስለዚህ ፋይናንሻል ስንል ገንዘብ ማለታችን ይሆናል ማለት ነው። ወደዚህ ጋር ስንሄድ አሁንም ማን አለ? ሲ አይ እና ኤ አለ። ስለዚህ ከዚህ ላይ ምንድነው ሻ ብለን ነው የምናነበው። ሚውዚሽያን እንላለን። ሚውዚሽያን ሙዚቀኞች ስንል ወይም ሙዚቀኛ ስንል ሚውዚሽያን እንላለን ማለት ነው። ሚውዚሽያን። ስለዚህ እንደ ሻ የምትነበብበት አይና ኤ ተከትሏት ሲመጣ እንደ ሻ እናነባለን። ማንን? ሲን ማለት ነው። ቀጣይ እንደ ማን የምትነበብበት አለ? እንደ ሼ የምትነበብበት አለ። እንደ ሼ የምትነበብበት ደግሞ መቼ ነው ከተባለ በዚህ ፎርም ከመጣች ማለት ነው። ሲ አይ እና ኦ ከመጣ እንዲሁም ሲ አይ እና ኢ ከመጣ ሁለቶቹ ተከትለው ከመጡ እንደ ሼ እናነባለን ማለት ነው። እንደ ሼ እናነባለን። ማንና ማን? ሲ አይ እና ኦ ከመጣና ሲ ኢ እና ኦ ከመጣ ማለት ነው። አሁን ይሄን ምንድነው የምንለው? ዴሊሺየስ ነው የምንለው። ዴሊሺየስ እንላለን። ዴሊሺየስ። ስለዚህ ከዚህ ላይ ሲ
ኦና አይ መጥቷል። ሸ ብለን ያነበብነው ዴሊ። ይኸው ዲና ኢን ዴ አልነው፣ ኤልና አይን ሊ አልነው። ከዛ እነዚህን አንድ ላይ ሼ አልነው። ከዛ ደግሞ ይሄኛው ደግሞ ዩ ደግሞ ዩና ኤስ መጨረሻ ላይ ሆነው ከመጡ ስለሚሆን ዴሊሺየስ እንላለን ማለት ነው። ዴሊሺየስ እንላለን። ስለዚህ ሲ አይና ኦ ሼ ብለን አነበብነው ማለት ነው። ዴሊሺየስ እንላለን። ጣፋጭ ወይም ምግብ የሆነ ጣፋጭ በጣም ኤክስትሪም አድጀክቲቭ ነው። ይህ በጣም ጣፋጭ ነው ስንል ዴሊሺየስ እንላለን ማለት ነው። ወደዚህ ጋር እንሂድ። ወደዚህ ጋርም ስንሄድ ምንድነው ሲ አይ እና ኦ ከአንድ ላይ መጥቷል። ከዚህ ላይ ሼ ብለን እናነባለን። ስለዚህ ይህን ስናነበው በአንድ ላይ ምን እናደርገዋለን? ምን ብለን እናነባዋለን? ፕሬሺየስ ፐርሺየስ እንላለን ማለት ነው። ፐርሺየስ እንላለን። እሺ ኤክስትሪም አድጀክቲቭ ቬሪ ኤክስፔንሲቭ ስንል ፐርሺየስ እንላለን። በጣም ውድ ማለታችን ነው። ፐርሺየስ ስንል በጣም ውድ። ስለዚህ ሲ አይ እና ኦ እንደማናነበብ ነው ማለት ነው። እንደ ሼ አነበብ ነው ማለት ነው። ከዚህ ጋር ስንሄድ ምን አለ? ሲ አይ እና ኢ መጥቷል። በዚህ ጊዜ ምንድነው የምናነበው? እንደ ሼ ቤት እናነባለን ማለት ነው። ይሄን ስናነበው ሰው ምን ብለን እናነባዋለን? አንሸንት ነው የምንለው። አንሸንት የቀደምት ወይም የድሮ የጥንት ስንል አንሸንት እንላለን ማለት ነው። ስለዚህ ሲ አይ ኢ መጥቷል። ሼ ብላችሁ ታነባላችሁ ማለት ነው። ወደ ቀጣይ ስንሄድ ኢ ሲ አይና ኢ ሲመጣ ሲመጣ አሁንም ምንድነው የምንለው? ሼ ብለን ነው የምናነበው። ስለዚህ ይህን ብናነበው ኤፊሺየንት ሼ ነው። ኤፊሺየንት ብለን እናነባለን ማለት ነው። ስለዚህ እንደ ሼ እናነባቸዋለን። ቀጣይ ወደ ቀጣዩ ስንሄድ ደግሞ ሲ እና ኤ ከአንድ ላይ ከመጡ ሲ እና ኤ ምን ይሆናሉ ማለት ነው? ሺ ብለን እናነባለን ማለት ነው። ሶ ይሄኛውን አሁን ምን ብለን እናነባለን? ኦሽን ብለን እናነባለን። ስለዚህ ኦሽን ስንል ባህር፣ ሐይቅ፣ ውቅያኖስ ስንል ኦሽን እንላለን። እነዚህ በሙሉ እንደ ሼና እንደ ሻ የሚነበቡበት ቦታ ይሆናል ማለት ነው። ሶ ቀጣይ ደግሞ ምን አለ? ሲመጡ እንደ ቸ የሚነበብ መቼ ነው ከተባለ ይሄኛው አንድ ቦታ ላይ ነው የምናገኘው። ሶ ይሄም መቼ ነው? ኤች ከተከተለው ብቻ ነው። ኤች ከተከተለው ቲ ሲቀድመውና ኤች ሲከተሉ ተመሳሳይ ድምጽ አለው። ያ ማለት ሲኤች አንድ ላይ ሲመጣና ቲ ሲኤች አንድ ላይ ሲመጣ ተመሳሳይ ድምጽ አለው ማለት ነው። ሶ መጀመሪያ ሲኤች ያለው ነው። ሲኤች ያለው ሲመጣ እንደ ቼ ነው። ሲኤችን እንደ ቼ ነው የምናነበው። ስለዚህ አሁን ይሄን ብናየው ምንድነው የምንለው? ቼር ነው የምንለው። ቼር። ስለዚህ ሲኤች ከመጣ እንደማን ይነበባል? እንደ ቼ ይነበባል ማለት ነው። ቼር ወንበር ስንል ቼር እንላለን ማለት ነው። ቀጣይ ምን አለ? ቺ ኦ ክ እንላለን። ከዚህ ላይ ኤ ኤል እና ኬ መጨረሻ ላይ ከመጣ ኤል ሳይለንት ይሆንና ኤ እንደማን ይነበባል? እንደ ኦ ይነበባል ማለት ነው። ስለዚህ አሁን ይሄኛውን ስናነበው ቻልክ አይደለም ቾክ ነው የምንለው። ቾክ እንላለን። በአማርኛ ጠመኔ ነው የምንል። በነገራችን ላይ ቾክ የሚለው የእንግሊዝኛ ቃል እንጂ የአማርኛ ቃል አይደለም። እኛ ግን በአማርኛ እንጠቀምበታለን። ስለዚህ ቾክ ስንል ጠመኔ ማለታችን ነው። ኤልን ሳይለንት እናደርጋለን። ሲኤችን እንደ ቼ እናነባለን ማለት ነው። ወደዚህኛው ስንል ደግሞ ሲኤች አለ። ሲኤች ሁለት ቦታ ላይ አለ፣ መጀመሪያ ላይ እና መጨረሻ ላይ አለ። ስለዚህ መጀመሪያው ዩ ስለተከተለው ዩ እንደ አ ስለሚነበብ ቼ እንለዋለን። የመጀመሪያ ድምጽ ማለት ነው። ቼ። ከዚያ አርን ር፣ ሲኤችን አሁንም ቺ የመጀመሪያ ድምጽና ስድስተኛ ድምጽ ይሆናል ማለት ነው። የመጀመሪያ ድምጽ የሚሆነው ይሄኛው የመጀመሪያው ነው። ከማን? ከዩ ጋር ስለሚነበብ ከዚህ ላይ ከዩ ጋር ስለሚነበብ ማለት ነው። ስለዚህ ቸርች እንላለን። ቤተ ክርስቲያን ስንል ቸርች እንላለን ማለት ነው። ቀጣይ ቺፕ ቺፕ እንላለን። ስለዚህ ሲኤችን እንደ ቼ አነበብ ነው ማለት ነው። ቺፕ ስንል ምን ማለታችን ነው? ርካሽ ስንል ቺፕ እንላለን ማለት ነው። ቻት ማለት ደግሞ መወያየት ወይም መገናኘት። ለምሳሌ ኢሞ ላይ የምንጻጻፍ ከሆነ ቴሌግራም ላይ ማንኛውም ሶሻል ሚዲያ ላይ ቻት እናደርግ ወይም ቻት አደረግን፣ ያ ማለት ተወያየን፣ ሀሳብ ተቀያየርን ማለት ነው። ተጻጻፍን ማለት ነው። ቀጣይ ወደ ቀጣዩ ስንል ደግሞ ምንድነው? ቲ ሲኤች አንድ ላይ ሲመጣ
ቲሲኤች አንድ ላይ ሲመጣ እዚህ ላይ ስታዩዋቸው ቲሲኤች መጥቷል። ስለዚህ ቲን ምን እናደርገዋለን? ቲን ሳይለንት እናደርጋታለን። ሲኤችን ደግሞ ቺ ብለን እናነባታለን። ስለዚህ አሁን እዚህ ላይ ብናነበው ምንድነው የምንለው? ካች ነው። ካች ቲን ሳይለንት እናደርጋታለን፣ እናጠፋታለን። ካች ካች መያዝ ስንል ካች። እዚህ ጋር ደግሞ ስዊች ስዊች ነው። ቲ ምን አትነበብም? ቲ ፕሮናውንስ አትሆንም፣ አትነበብም። ስለዚህ ስዊች እንላለን ማለት ነው። ከዛ ቀጣይ ደግሞ ምን አለ? ስካች 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 ነው የምንለው። እዚህ ላይም ቲን ሳይለንት እናደርጋለን ማለት ነው። ቀጣይ ማች 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 እንላለን። ቲን ምን አደረግናት? ሳይለንት አደረግናት ማለት ነው። ከዛ ምን አለ? ኪችን ኪችን ያው ኪችን ኪችን ወጥ ቤት፣ ማድ ቤት፣ ምግብ እናዘጋጅበት ወይም ኩሽና ኪችን ብለን እናነባለን ማለት ነው። ስለዚህ ሲ የምትባል ፊደል እንደዛ ነበብናት፣ እንደ ካ ነበብናት፣ እንደ ሻ ነበብናት፣ እንደ ሸ እንደ ሺ አነበብነ፣ እንደ ቸና እንደ ቺ አነበብነ። የዛሬ ክላሳችን ይሄን ይመስላል። እስከ ሰዓት ስለቆያችሁ እጅግ በጣም አመሰግናለሁ። ማር የምትፈልጉ ካላችሁ በግሩፕም ሆነ በግል ስክሪን ላይ በተቀመጠው ስልክ ደውሉልን። በኢሞ፣ በቴሌግራም፣ በዋትሳፕ ደውሉልን። ጉግል ሚቲንግ እና ዞም አፕሊኬሽን ተጠቅመን በሳምንት 6 ቀን በቀን ደግሞ 1 ሰዓት እያስተማርኳችሁ ቶሎ ውጤታማ ትሆናላችሁ ማለት ነው። በቀጣይ በሌላው ቪዲዮ እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ